ይነጋገራሉ እነሱ ጎልፍ የተጫወቱ እርስ በራሳቸው እዚህ ጋር የሚጨምርልህ እሱ ነው እዚህ ጋርም ተመልሶ ደግሞ አፓርትመንቱን ይጨምራል በዚህ ጨምረልና ፐርአወር አንተ ኮምፕሌን ስላደረግ ሁሉ ስላል ፖለቲሻኑ እንደዚህ እንዲመረጥ ምናምን የራሱን ፑሽ ስላደረግ በዚህ ጋር ግን ተቀብለዋል ራሳቸው እርስ በራሳቸው ይነጋገራሉ ሳብቲው ኤግዚት እንጂ ሀገር በጣም ከባድ ነው በቃ ቢላችን መክፈል አልቻልንም ፔቼክ ቱ ፔቼክ ነው የምኖረው እሰራለሁ ማአት ሰዓት ወጪው በጣም ኤክስፔንሲቭ ነው ኢንፍሌሽኑ አፕ ሆኗል how 7 ኢንቨስት ጌሙ እንዲገባህ በጣም የሚያታልልህ በጣም በደካማ ጎንህ የሚመጣ አይነት ሲስተም ነው ክሬት ያደረገው ከሁለቱ ውጪ ታመር ቢመጣ ሀብታም ልትሆን ስትራቴጂክ ሉስ የሚባል ነገር አለ ያጓጉ ነበር every kind of discount all kind of stuff all kind of bonus ለራይደሩም ለድራይቨሩም here and there ያደረጉ 5-6 ዓመት ፑሽ ካደረጉት በኋላ that's they lose now they get it This is the story of the diaspora. La hija de la diaspora. Diaspora Vibe. ሰላም የዲያስፖራ ቫይብ ተከታታዮች ዛሬም another short video ሲስተሙ የአሜሪካ ሲስተም ለሀብታም እንጂ ለደሃ አይሆንም ተብሎ here and there ሁሌም ያው እንደምሰማው እኔም ኮምፕሌን አድርጌ ያውቃለሁ አብዛኞቻችሁ ኮምፕሌን እንደምናደርገው the system is not working for the poor ለሀብታሞቹ ብቻ ነው የሚሆነው የአሜሪካ ሲስተም ዲዛይን ተደረገው ለሀብታም እንጂ ለደሃ አይደለም so ጥበብተኞቹ እንደሚሉት the system doesn't fail the poor the system actually ወይ ደግሞ exactly works as designed ነው የሚሉት the system exactly works as designed ሲስተሙ ዲዛይን የተደረገው እንደዛ ነው እንጂ ደሃው እንዲጠቀምበት ወይ ደሃውን ሊጮቁን አይደለም ብለው ነው የሚሞግቱት of course ስናየው here and there ደሃውን easily elevate አድርገው ደሃው በቀላሉ የሆነ ቦታ ላይ ሊደርስ በሚችልበት መልኩ ሳይሆን ዲዛይን የተደረገው በቂ ቢሉን ሊከፍል የሚችል ገንዘብ ተሰጥቶት ያለውን ታይም ጠቅላላ ተጠቅመው የእንቅልፉ ታይም ብቻ እንዲቀር ተደርጎ በሚቀጥለው ቀን ወደ ስራ እንዲመለስ የሚያደርግ አይነት ሲስተም ነው so ሲስተሙ ዲዛይን በዛ መልኩ ነው የተደረገው that's how they design the system ሁሌም ሌበር አይከፈል ብሬን ነው ሞር ሊከፈለው የሚችል any minimum wage ሰራተኛ የሚያገኘው ገንዘብ just to pay his bill basic የሆኑ የአፓርትመንት ክፍያዎችን የስልኩን የምግቡን ትንሽ ተረፍ ካለ ልብሱን ከዛ በሚቀጥለው ቀን ወደ ስራ ሄዳል ምክንያቱም monthly expense ስላለው ያንን ሰዓት ካልሰራ የተመላለሰ እዛ መስሪያ ቤት ውስጥ የሚቀጥለውን ወር ኤክስፔንስ ወይ ደግሞ ሬንቱን ስልኩን የሚከፍልበት ገንዘብ እንደገና ፕሮዲዩስ ማድረግ ስላለበት ወደዛ መስሪያ ቤት ይመለሳል ማለት ነው so ምናልባት ዲዛይን የተደረገው ኢዚሊ ገንዘብ ሰጥተው ሀብታም ሊያደርጉ ሳይሆን የሆነ አማውንት ኦፍ ገንዘብ ሰጥተው ያ ገንዘብ ግን just to pay your bills ከዛ በኋላ በቂ ስላልሆነ ተመልሰ ስራ ትሰራለህ then you pay your bills ተመልሰ ስራ ትገባለህ then you pay your bills ተመልሰ ስራ ትገባለህ pay your bills then what ይባላል paycheck to paycheck ነው የምትኖረው ማለት ነው because ያን አፓርትመንት ካልከፈልክ evict ያደርጉሃል then you become homeless right homeless መሆን ማን ይፈልጋል ስለዚህ you have to go back to work again ሲስተሙ as designed እንደተደረገው ነው የሚሰራው እንጂ ደሃው ፌል እንዲያደርግ ሳይሆን
ደሃው አስቦበት ከዛ ትራፕ ውስጥ እንዲወጣ የራሱ ምን ያስፈልጋል? ጥረት። ስራ ክሬት አድርጌልሃለሁ፣ ስራ አለህ፣ ስራን ስራ፣ ተመልሰናና ስራ፣ ነገም ተመልሰናና ስራ፣ ቢልን ክፈል፣ ከዛ በላ ምን ትፈልጋለህ አለ ማለት ዌቨር ያልከው ወይ ደግሞ ኮምፕሌን የሚደረግበት ሀብታም ሊሆን ይችላል ወይ ሲስተም ሊሆን ይችላል። ሶ ናው ኢትስ አፕ ቱ ሚ ራሴን መጠየቅ ኢትስ አፕ ቱ ሚ ሃው አይ ካን ኤግዚት ከእንደዚህ አይነት ጥልፍልፎች ውስጥ። ሶ እንዴት አድርጌ ነው ያን ሲስተም ብሬክ አድርጌ የምወጣው ብሎ የመጠየቅ የራሴ ፋንታ ነው። ኦኬ ዲዛይን ተደርጓል። ዲዛይን በሚደረግበት ዴሊቨረር ነኝ። የሚሰጠኝ ገንዘብ ሚኒመም ዌጅ ነው። ያቺ ገንዘብ ደግሞ አፓርትመንት ቢሊየን እና ቤዚክ የሆነ ኤክስፔንሶችን ነው የምትከፍለው። ተመልሼ መሄድ መቻል አለብኝ። ምን ያህል ዓመት? ኔክስት 10 years፣ ኔክስት 20 years፣ ኔክስት 50 years። ከዛ በኋላ አርጅቼ ሪታየር አድርጌ የሆነ ወከር ተሰጥቶኝ ነርሲንግ ሆም የሚመስል ነርሲንግ ሆም ውስጥ ልወረወር ነው። ከዛ በፊት ሙላ ልሞት ነው። ናው ቀደም ብዬ መጠየቅ ያለብኝ እስከ መቼ ነው እዚህ ትራፕ ውስጥ እንገባው? ለመግባት ኮምፕሌን ማድረግ ያለው ነገር ውስጥ መግባት ሳይሆን how I can exit ከዚህኛው ሲስተም ውስጥ how I can break that። ምርጫዎች አሉ። ፕሮፌሽናል መሆን የሚፈልግ ያንግስተርስ they can go to school፣ ተጨማሪ ኤጁኬሽን ያገኛሉ፣ ጥበብተኞች ይሆናሉ፣ የተሻለ ተከፋይ ሊሆን ይችላሉ ማለት ነው። ሌላው አካዳሚሻን ያልሆነ ባክግራውንድ የሌለው ስትራግል የሚያደርግ ስቲል ግን ከዛ ሲስተም ውስጥ መውጣት መቻል ይችላል። ግን ራሱን መጠየቅ መቻል አለበት። how I can exit ከዚህ ትራፕ። አሁን ግልጽ አድርጌዋለሁ። ሲስተሙ የሚሰራው አዝ ዲዛይን ነው። ድሃውን ፌል ላረግ ፐርፐዝሊ ሳይሆን ድሃው ማሰብ የማይችል ከሆነ ጉልበቱን እያፈሰሰ እኔ ካምፓኒ ላይ መስራት መቻል አለበት። የምሰጠው ገንዘብ ከዛች ከአፓርትመንቱ ቤዚክ ከሆኑ ቢሎች ውጪ የበለጠ ገንዘብ ልሰጠው አልፈልግም። ምክንያቱም ተመልሶ መጥቶ ስራ እኔ መስራት ስላለበት አይ ቲንክ ክሊር አድርጌዋለሁ መሰለኝ። ተመልሶ መጥቶ እንዲሰራ ከስራ ይቃ ሌትም አይሆንም። ከአፓርትመንቱ ሊባረር ነው። ስልኩን የሚከፍልበት ገንዘብ ሊያጣ ነው። አሁን ትራፕ ውስጥ ገብቷል ማለት ነው። አማራጭ የለህም። ጠዋት ተነስተህ ወደ ስራ ትሄዳለህ፣ ማታ ትመጣለህ፣ እንደገና ጠዋት ተነስተህ ወደ ስራ ትሄዳለህ። ስራ አትሂድ አትስራ ማለት አይደለም። ያለ ስራ አይኖርም። ስራ ሳይሰራ ቢል አይከፈልም። ግን ከእንደዚህ አይነት ኮምፕሌኖች ሲመጡ እንዴት ኤግዚት እናደርጋለን? እስከ መቼ ነው ፔቼክ ቱ ፔቼክ የምኖረው? መንገዶች አሉ ወይ? መውጫ መንገዶች አሉ ወይ? እነዛ መውጫ መንገዶች ምንድናቸው ብሎ መጠየቅ ያለበት ነው እንጂ ሀገር በጣም ከባድ ነው፣ በቃ ቢላችን መክፈል አልቻልንም፣ ፔቼክ ቱ ፔቼክ ነው የምኖረው፣ እሰራለሁ ማአት ሰዓት፣ ወጪው በጣም ኤክስፔንሲቭ ነው፣ ኢንፍሌሽኑ አፕ ሆኗል፣ ኪፕ አፕ ላደርግ አልቻልኩም ምናምን ኦል ካይንድ ኦፍ ኮምፕሌኖች አሉ። ኦፍ ኮርስ I was there፣ እኔም እዛ ውስጥ ነው ያለሁት አሁንም ቢሆን። ግን it's up to me ራሴን መጠየቅ ያለብኝ ነው። እንዴት ነው አድርጌ ኤግዚት ማድረገው? ዋይ ኦፍ ኮርስ ዲዛይን ተደርጓል። በዚህ መልኩ ዲዛይን ያደረገው ሌላ ዲዛይን ሊሰጠኝ አይችልም። አጎቴ አይደለም ካዝኔማ አጎቴም ቢሆን አይሰጠኝም ኤክስትራ ነገር። ስለዚህ እኔ ነኝ and I had to make it። I have to break the system። እንዴት ነው ማድረገው? ስትራቴጂ ማውጣት መቻል አለብኝ። ስትራቴጂው ምንድን ነው? አሜሪካ ለነሱም ለሀብታሙ የሰራው ስትራቴጂ the save and invest strategy። ሌላ ምንም ተአምር የለም። The only thing, if you want to make it in America, stock or real estate. That's it። You have to involve in real estate ወይ ደግሞ stock። ከሁለቱ ውጪ ተአምር ቢመጣ ሀብታም ልትሆን አትችልም። ሁሉም ጌሞች ሄደው ስቶክ ላይ ነው የሚሄዱት። ሁሉም ጌሞች ሀብቶች ሄደው ሪል ስቴት ላይ ነው የሚሄዱት። ሁለት አይነት ሪል ስቴት አለ ከዚህ በፊት እንዳልኩት። ኦፍኮርስ ፊዚካሊ ቤት ኦን ማድረግ ትችላላችሁ፣ አፓርትመንት ኦን ማድረግ ትችላላችሁ፣ ፕሮፐርቲ ኦን ማድረግ ትችላላችሁ። ፊዚካሊ ያልሆነ አንደር ሪትስ ስቶክ ውስጥ ደግሞ ትሩ ኮምፓውንዲንግ ሊሰጠው የሚችል ሪትስ ኦን ማድረግ ትችላላችሁ። ያ ትሩ ስቶክ የሚሄድ ማለት ነው። ሁለት አይነት ሪል ስቴት ስላለ ማለት ነው። በስቶክ የምታገኘው ሪል ስቴት አለ፣ ፊዚካል ደግሞ ዳውን ፔመንት አድርጋችሁ የምትገዙት አፓርትመንት ፕሮፐርቲ ምናምን እያለ ይሄዳል ማለት ነው። ስለዚህ ሂሳብ ተዋጽ አሁን ዘለን
አፓርትመንት እንግዛ፣ ዘለን ትላልቅ ስቶኮች ኦን እናድርግ፣ ዘለን ሚሊዮነር ነው ሳይሆን ስቴፖቹ እነሱም የመጡበት ያ ነው። ቢኮዝ ስለማናጠና ነው እንጂ የመጡበትን መንገድ አንደርስታንድ ስለማናደርገው ነው እንጂ ከዚህ በፊት the self made ጠቅላላ ሰፈር አድርገው from scratch ልክ እንደኛው struggle ሲያደርጉ የነበሩ ራሳቸውን ጠይቀው how I can exit out of it እስከመቼ ነው ደሃውኝ የምኖረው I had to make it ከሌ የሚባል ሰውዬ መርጥ እኔም ማድረግ መቻል አለብኝ እሱ ካደረገው why not me ብለው ጠይቀው ጌሙን አገኙት የተወሰነ ጊዜ ሰፈር አደረጉ ኤግዚት አደረጉት ስለዚህ ሲስተሙ እኛን ፌል ያደርጋል በጣም አስቸጋሪ ነው ትራፑስ ከቶናል ኦፍ ኮርስ ዲዛይን እንደተደረገው ነው ምንም ሌላ ነገር ሊፈጥርላችሁ አይችልም እኔም ካምፓኒ ብሰራ እኔም ካምፓኒ ብከፍት ወደፊት ቢኖረኝ ኤምፕሎይ ቢኖረኝ 30 40 50 500 ኤምፕሎይ ስለዚህ ዳስ ዲዛይን በተደረገው ነው የሚለው ቢኮዝ በሚፈቅደው ነገር ነው የምከፍለው ሚኒመም ዌጅ የሚፈቀድ ሚኒመም ዌጅ አለ እሱን እሰጣለሁ ስለዚህ እኔም እንደሌሎቹ ሀብታም መሆን ፈልጋለሁ እኔም እንደሌሎቹ ሰክሰስፉል መሆን ፈልጋለሁ ሌበር ያስፈልገኛል ሌበሩ በዛ መልኩ ከሆነ ዲዛይን የተደረገው እኔም ሀብቴን ካልኩሌሽንን ቢኮዝ እግዚአብሔር አይደለም ልክ እንደሌሎቹ መቀየር ካለብኝ እንደሌሎቹ ማደግ ካለብኝ አንደርሚ ሌበሮች ካሉ እነዛ ሌበሮች በዛ ሌበር ስትራቴጂ ነው ማስተዳደረው ዳስ ዘ ኦንሊ ቲንግ ገንዘባቸውን ሊጨምርላቸው የሚችል ማለት ነው ሶ በዛ መልኩ ነው ዲዛይን የተደረገው ሳብቷ እስከዛ ውስጥ የመውጣት የኛ ጥበብ ነው የኛ ውሳኔ ነው ከዛ ውስጥ ሊያስወጣን የሚችለው ማለት ነው ስለዚህ በጣም አሪፍ ኢንፎ ነው ያቀበልኳችሁ ያለውት ምንም አታምጡ በቃ ምንም አታምጡ የዲዛይን የተደረገው እንደዛ ነው ምንም አታምጡ ልክስ stay away from the complaint what can I do እንዴት ወጣለሁ ከዛ ውስጥ እንዴት መውጣት እችላለሁ የሚለውን ጥያቄ ሁሌም መጠየቅ ሁሌም መሞገት ጧት ስትነሱም እሱን ጠይቁት ማታ ስትተኙም እሱን ጠይቁት ጌታ ሆይ እስኪ የሆነ ነገር አሳየኝ ልባንን ምን ማድረግ እችላለሁ ይሄ ልጅ ወይ ሰውዬ ከዚህ ሲስተም ውስጥ በዚህ መልኩ ካለው በስተቀር መውጫ መንገድ የለም ኑሯችሁ ከእጅ ወደ አፍ ነው የሚሆነው ለምን ምሳሌ አልሰጣችሁ ኢንፍሌሽን እኔ የሆነ አፓርትመንት በሆነ አማውንት ኦፍ ማኒ let's say $1000 ሬንት ያረጋችሁት ሳይን ያረጋችሁት ሊስ እዛ አፓርትመንት በተከታታይ 4-5 years ብትኖሩ 1500 ሆኗል ሉክ ምን እንደሚያደርግ because ዲዛይን የተደረገው as it is ነው ለምሳሌ ሚኒመም ዌጅ ምናምን ለዚህ ጨመር ምናምን ካልሆነ ገቨርንመንትም ኮንግረስ ተሄደ ሴኔት ምናምን ይጨመርላቸው ከ$12 $15 it's okay ተጨመረ $15 per hour ሚኒመም ዌጁን ተባለ ኢስት ኮስት አሮ ነው ሌሎችም ስቴቶች እንደዛ ሊሆን ይችላል guess what the landlord ሊዙን monthly payment ጨመረው በቃ ምንም የትም አታመጥ እዚህ ጋር ቢጨመር ለአወርሊ ደስ ብሎሃል 17 ሆኖልኛል 18 ሆኖልኛል አፓርትመንት ግን ዝጋ ጨምሯል ይነጋገራሉ እነሱ ጎልፍ የተጫወቱ እርስ በራሳቸው እዚህ ጋር የሚጨምርልህ እሱ ነው እዚህ ጋርም ተመልሶ ደግሞ አፓርትመንቱን ይጨምራል በዚህ ጨምረልና ፐር አወር አንተ ኮምፕሌን ስላደረግ ሁሉ ስላል ፖለቲሻኑ እንደዚህ እንዲመረጥ ምናምን የራሱን ፑሽ ስላደረገው በዚህ ጋር ግን ተቀብለዋል ራሳቸው እርስ በራሳቸው ይነጋገራሉ ሳብቲው ኤግዚት ማድረግ ለምን 20 ብር ያረግልም አፓርትመንትን ይጨምርልሃል በተለይ በሪል ስቴት ቢኮዝ መኖር ስላለብን ነው በሪል ስቴት አፓርትመንቱ አብዛኞቻችን ስለምንኖር ኦፍ ኮርስ በዚህ የሰጡን በዚህ ይቀበለዋል ዳስ ሲስተም ዲዛይን የተደረገው እንደዛ ስለዚህ ኢሳብቲዩ መውጣት መብት ነው እሱንም ደግሞ ክሊር አድርጎ አስቀምጦታል ይነዋት አንተ ደሃና አይደለ ከድህነት መውጣት ፈልጋለህ አይደለ ከሞን ኢንቨስት ያለችህን ኢንቨስት አድርግ አምጣና ከዛ ትግስት ይኑርህ በዚህ አመት ይሄን ያህል ይሆንልሃል ከዛ at least you become millionaire በሆነ አማውንት ኦፍ ማኒ ሚሊዮነር ትሆናለህ አሁንም ማልታይ ሚሊዮነር ቢሊዮነር ምናምን ያልኳል እሱ ትንሽ አይከብድም ይቻላል ግን ምን አታገለ እዛ ውስጥ ይቻላል አሁን ግን የተወሰነ አማውንት ኦፍ ማኒ ካለን that's it ሲስተሙን ቢት አረግ ነው ማለት ነው you might end up buying house you might end up affording things ገንዘቡ እዛ ውስጥ ይቀመጣል ገንዘብ እንዲሰራ ያደርጋል ስራህን አታቆምም ተጨማሪ ገንዘብ ከዚህ ጋር ይመጣል ከዛ ይመጣል ያን ያላቸው ስራቸውን ይተዋሉ ማለት አይደለም ግን ማት ስቶክ ውስጥ ኢንቮልቭ አድርገዋል የሆነ እዚህ ጋር ስታክ ገዝቷል ሌላ ስታክ ገዝቷል ምናልባት ደሞዙ በወር $5000 የሚሰጠው ከሆነ ሌላ 15000 ሂር ኤንድ ዴር የሚያገኘው ከተለያየ ኢንቨስት ያደረገው ስታክ ውስጥ ያገኛል 15000 ፕላስ ማለት ይሄ ሰውዬ $20000 ከመስሪያ ቤቱ ብቻ አይደለም
ኢንቨስት ካደረጋቸው ስቶኮች ሂር ኤንድ ዴር የሚያገኙት ጥቅም አለ ማለት ነው። ጥሩ ዲቪደንድ እናንተም ትችላላችሁ። ለዚህ ነው ከህፃናቶቹ ጀምሮ ልጆቹ ከህፃናቶቹ ቢጀመርላቸው by the time they get like 25 or 30 ዲቪደንድ ኦልሬዲ ጀምሮላቸዋል። በወር የሰጣቸው ነው። so maybe ካምፓኒያቸው 100,000 a year ሰጣቸዋል። another 100,000 a year from dividend ያገኛሉ። እነዚህ ሰዎች ቴክኒካሊ $200,000 ተከፋዮች ይሆናሉ ማለት ነው። በትንሹ ነው ለዛው። ለዚህ ነው አብዛኞቹ ነጮች ፊል የማያደርጉት ላይፋቸውን ኢንጆይ የሚያደርጉት ከመስሪያ ቤታቸው የሚያገኙት ፔቼክ ብቻ ሳይሆን ጥሩ ኢንቨስትመንት ጥሩ ኮምፓውንዲንግ ከሚያገኙት ሪት ዲቪደንድ ነው ማለት ነው። ስለዚህ ላይነግሯችሁ ይችላል፣ ላትገናኙ ትችላላችሁ። ዴሞግራፊው ስለሚለያይ ምናልባት ጥሩ የሆኑ ሰዎች በአጋጣሚ ካገኙ ቢኮዝ የእነሱ ኤሪያ ሌላ ነው፣ የሚኖሩበት ሌላ ነው። ሰፈራቸው ኤክስፔንሲቭ ነው። ደስ የሚል ኤሪያ ነው የሚኖሩት። የሚመገቡበት ሬስቶራንት ላይ የተለየ ነው። አፎርድ አናደርገውም እዛ ስለምና በምን እናገኛቸዋል? ጓደኞቻችን አይደሉም፣ በስራ እናገኛቸው። ቢኮዝ እኛ የምንሰራው ሳምዌር ሚኒመም ዌጅ የሚሰሩ ልክ እኛን የመሳሰሉ ነው። እነሱ ሌላ ዓለም ውስጥ ነው ያሉት። ቢኮዝ ከልጅነታቸው የተጀመረላቸውም ሊሆን ይችላል፣ ወይ ያንጎንም ነቅተው ቶሎ የጀመሩት ኢንቨስትመንት ሊሆን ይችላል። በዛ ምክንያት በቂ ገንዘብ አላቸው፣ ጊዜ አላቸው። አይታችሁታል አይደል? ቤስቦል ሲሄዱ፣ ኳሱን ሲያዩ all kind of concert afford ያደርጋሉ፣ all kind of vacation afford ያደርጋሉ። ይሄ በተአምር ይመጣል ወይ ደግሞ ከመስሪያ ቤታቸው በሚያገኙት ደሞዝ ብቻ አይደለም። ሂር ኤንድ ዴር የሚመጣ ክፍያዎች አሉ። early age የጀመሩት ሚስጥሩ ያ ነው። እያየን ዝም ብለን ኮምፕሌን ስላደረገው ለእነሱ ነው ዲዛይን የተደረገው ነው። ከህፃነታቸው ጀምሮ አያቶቻቸው፣ ቅድመ አያቶቻቸው፣ ወላጆቻቸው የጀመሩላቸው ኢንቨስትመንት እዛ ቦታ አድርሷቸዋል። ስለዚህ ሲስተሙ ድሃን ሊጨቁን ሳይሆን ሲስተሙ ድሃው ከሆነ ቦታ ኤግዚት እንዲያደርግ ሳይሆን ሲስተሙ ተመልሰው መስሪያ ቤት እየመጡ ሀብታሙን ሀብታም እንዲያደርጉት ዲዛይን የተደረገ ነው። ቢኮዝ ሌበር ስለሚያስፈልግ ማለት ነው። አሁን መብት አለ ኤግዚት የማድረግ። እንዴት ነው ከዛ ውስጥ ኤግዚት የማደርገው ብለህ ራስን የመጠየቅ ሃው ሴቭ ኤንድ ኢንቨስት ጌሙ እንዲገባህ ከኮሚኒቲ ጋር መነጋገር፣ ከጥሩ ከሆኑ ኔጌቲቭ ካሉ ሰዎች ጓደኞች ጋር መነጋገር፣ አይዲያ ካላቸው ሰዎች ጋር ይህን አይዲያ ሼር የማድረግ፣ ኮምፕሌን አታድርግ፣ ዶን ኤግዚት፣ ስራን አታቋርጥ፣ ኪፕ ዱን ዋት ዩ ዱን፣ ኪፕ ኤርኒንግ ኤርን የምታደርገውን ነገር። ግን ደሞዝ ስለተጨመረልህ ሀብታም ትሆናለህ ማለት አይደለም። በአቋራጭ ይቀበልሃል። እዝ ግልጽ ነው እንዳልኩት። እዚህ ጋር የሚሰጥ ሰውዬ ነው እዚህ ጋር ሪል ስቴት ሆነ የሚያደርገው። ጥሩ ኮምፓውንድ ሊሆን ይችላል፣ ጥሩ ስቶክ ሊሆን ይችላል፣ ወይ ጥሩ ፊዚካል ታስቴት እዚህ ጋር ይጨምራል፣ እዚህ ጋር ይቀበላል። ነው ኮስቲን አለ። ፕላስ እርስ በራሳቸው ይተዋወቃሉ። ነው እስ ምንም ብዥታ ያስፈልገው። እስ ክሊር ግልጽ ነው። ኢትስ አፕ ቱ ዩ ኤግዚት የማድረግ። ስለዚህ ሴቭ ኤንድ ኢንቨስት ፕሪንሲፕል ይግባችሁ። እንደዛ ነው ዲዛይን የተደረገው። ሌላ ምሳሌ ጨምርላችሁና ልጨርስ። ሌላ ምሳሌ ጨምርላችሁ። አብዛኛው አበሻ ሁላችንም ሂር ኤንድ ዴር ራይድ ሼር ምናምን ኡበር ሊፍት ምናምን ላይ ኢንቮልቭ አድርገናል። ኢን ሰም ሪዝን ዊ ላይክ ፋስት ካሽ ቢዝነስ። ሌዚ የሚያደርግ አይነት ቢዝነሶች፣ ስራዎች ላይ ኢንቮልቭ እናደርጋለን። እኔ ሌዚ የሚያደርግ ቢዝነሶች ብዬ ገምታለሁ። አም ናት ሴይንግ ራይድ ሼር ሊሞ ድራይቨርስ ገንዘብ ሜክ አደረጉ ማለት አይደለም። ኦፍ ኮርስ they make money if they work hard. If they work hard, they can make money. ግን በፈለከው ሰዓት እንድትሰራ ሆኖ ዲዛይን የተደረገ ስለሆነ ዝናብ ሲመጣ ላትወጣ ትችላለህ። በጣም ኃይለኛ ስቶርም ስለሆነ ላትወጣ ትችላለህ። ስንፍናው ካለ ማለት ጎበዞች አሉ ፔኔትሬት አድርገው ምናምን የሚያጠኑ ማቃቸው። ግን በጣም የሚያታልልህ በጣም በደካማ ጎንህ የሚመጣ አይነት ሲስተም ነው ክሬት ያደረጉት። ሶ በመጀመሪያው ኤሪያ ፎር ዳት ማተር ኡበር ሲጀምር they used to pay high ይከፍሉ ነበር። ኤቭሪባዲ እንዲመጣላቸው ይፈልጉ ነበር። ኤቭሪባዲ ጆይን እንዲያደርጋቸው ይፈልጉ ነበር። ቢካዝ ያጓጓል። ስትራቴጂክ ሉስ የሚባል ነገር አለ። ያጓጉ ነበር።
ያጓጉ ነበር። ኤቭ ካይንድ ኦፍ ዲስካውንት ኦል ካይንድ ኦፍ ስታፍ ኦል ካይንድ ኦፍ ቦነስ ለራይደሩ ለድራይቨሩ ሂር ኤንድ ዴር ያደረጉ 5-6 ዓመት ፑሽ ካደረጉት በኋላ that's they lose now they get it። ምንድን ነው ያደረጉ ያለውት? አሁን ካንተ ቀነሱ፣ ራይደሩ ላይ ጨመሩበት። አንተ ኦልሬዲ ትራፕ ውስጥ ነው ያለኸው። መኪና ሂር ኤንድ ዴር አውጥተሃል፣ ሊዝ አድርገሃል፣ ሀቢትህን በእነሱ በሚፈልጉት አስተካክለውሃል፣ በፈለግከው ሰዓት ኮምፎርታብል ሆነ ወጥተህ እንድትሰራ አድርገውሃል። በዛ ፕሮግራም ተደርገሃል። የሆነ ጊዜ ፒክ ያደርጋል፣ የሆነ ጊዜ ስሎ ይሆናል፣ የሆነ ጊዜ ፒክ ያደርጋል፣ የሆነ አማውንት ኦፍ ጊዜ ስሎ ይሆናል። ስለዚህ እንትንህ ከእጅ ወደ አፍ ነው ኑሮ and this is how the design። ስለዚህ ካልኩሌት ካደረጉት በኋላ ኦኬ አወር ሊደረር ይሄን ያህል ሰዓት ቢሰራ ይሄን ያህል ብናደርግ ይሄን ያህል ብንቀንስ ምናምን አደርጉና አመጡትና 18 ብር እስከ 20 ብር እንድታደርግ አገኘው፣ እስከ $20 በሰዓት እንድታገኝ አረጉ። ኤክስፔንስህ ምንም ካልኩሌት ሳይደረግ guess what you are a minimum wage ሰራተኛ በ15 ብር። አፓርትመንቱ አንተ ላይም ጨምሯል። በዚህ ጉዳይ ላይ ሌላ ጊዜ በሰፊው መጣለው። የራሱ እልርበት ኮምፕሊኬትድ የሆኑ ነገሮች አሉት። እነሱ የመጡበት መንገድ አለ። ጌሙን እንዴት ክሬት እንዳደረጉት፣ ለምን እንዴት እንደሚጠቀሙ፣ እንዴት የድራይቨሩን ሳይኮሎጂ እንዴት እንደሚጠቀሙበት። ኦፍ ኮርስ ኢንጌጅ ሆኗል። በጣም ኮንቪኒየንት ነው ፎር ራይደርን በጣም ተጨምሮባቸዋል አይነት ነገር። ሌላው ኦፕሽን የለም ኢዝሊ ከስልካቸው ላይ ምናምን እያለ ይሆናል። ቢኮዝ ሁሉም ምንድነው አዲክት ሆኗል። በተለያየ መልኩ የዛ ራይድ ሼር ተጠቃሚ ያደርገውታል። ግን አሁን እነሱ ተገሪንቴ ማኒ ሂ ሌፍት ኤንድ ራይት ኤንዌይስ በዚህ ዙሪያ ሌላ ጊዜ በሰፊው መጣለው። ለዛሬ አሜሪካ ሲስተም ለሀብታም ያደላል የሚለው ቶፒኬ በዚሁ ልቋጨው። ሌላ ጊዜ በሰፊው እንመጣበታለን። ያው እንዳልኩት ኢስ አፕ ቱ አስ ሲስተሙን ብሬክ የማድረግ ኤግዚት የማድረግ እንችላለን፣ ይቻላል። ስለዚህ ኮምፕሌኑ እንዳለ ሆኖ ግን እንዴት አድርገን ከዚህ ውስጥ መውጣት እንችላለን የሚል ጥያቄ ኤቭሪዴይ ራሳችንን እንጠይቅ። ይሄንን ፔጅ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሼር ዊዝ ዘ ፋሚሊ ኤንድ ፍሬንድስ፣ ብዙ ሰዎች ጋር ይድረስ። ተጨማሪ ኮንተንቶች ወደፊት ይዤ ልመጣ እሞክራለሁ። ኦፍ ኮርስ ብዙ የምናወራው የምንማማራቸው ነገሮች ይኖራሉ። እንደዚህ አይነት ወጣ ያሉ ነገሮች አምጥቼ በጣም እበታትናቸዋለሁ። ጥያቄም ካላችሁ ፕሊዝ ኮመንት ላይ ጥያቄ ጠይቁኝ። ከዛ ከጥያቄያችሁ ተነስቼ ደግሞ ሌላ ኮንተንት ክሬት ላደርግ እችላለሁ። ስላዳመጣችሁኝ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ። This is the story of the diaspora. De la diaspora, la hija de la diaspora. Diaspora Vibe